እንዳታይ ማድረግበት ምንም ምክንያት አይኖርም። ፈልጋለሁ ሲቀርባ አንተ እዚህ ጋር መኖር ትችላለሽ እዛ ጋር መኖር አትችይም ብለህ የመከልከል አንዳች መብት የለህም። ልጁን አቀምጣት ይከፈለሽ ዛሬ ላይ ይቅርታ ልጠይቅኝ የፈለግሽው ያለ ምክንያት አይደለም። ገባሽ? ልቤ ነበር ይቅርታ ልጠይቃችሁ። እሺ ተይው በቃ አታልቅሽ። ሩታ የተሳሳተችው አንድ ነገር አለ ብዬ የማስበው ከዚህ በፊት ማለት ነው ቤተሰብ አብርሃም በትዳር ላይ ያለ ሲማግጥ ያኔ ለህግ አሳልፋ ወይም ከሳው ቢሆን እንዴት መልካም ነበር። ቤተሰብዬ ምን ያረጋል ውሃ ከፈሰሰ በኋላ ልፈስ ማለት ፋይዳ የለውምና ዛሬ ላይ እንደዚህ ማለት ነው እንደዚህ አይሆንም ነበር። አያችሁት አይደለ በየት ልክ እየተራመደ እንደሆነ ወይኔ አብርሃም የተነፈሰበትን ዘመን ነው ምናፍቀው በህይወት ዘመን ፈጣሪ የአብርሃምን መጨረሻ ያሳየኝ ተንፈስ ብሎ ባሎን ሲተነፈስ እንደሚተነፈሰው ተንፈሶ ያሳየኝ። የምሬኑ ቤተሰብ አይገርምም? እረጥጋብ ጭራሽ ቤተሰብሽ ጋር አትሂጂ ጭራሽ የትም አትንቀሳቀሺ። እዛ ቤት ውስጥ እኮ አስሮ ያስቀመጣት እሱ እንደ ልቡ የፈለገውን ለማድረግ እንዲመቸው ለራሱን ያደላደለው ባይዘው ቤተሰብዬ ለራሱን ያመቻቸው። አያችሁ አይደለ እንዳይቸገር ለስሙ ማለት ነው። መኪና ይዟል አይደለ ሄዶ እንኳን እያየ ያለው በእግሩ አይደለም በመኪና ነው። እሱ አሁን ላይ ሩታ ከዚህ መልቀቋ ለሱ ድካም ሆነበት። ለልጁ ሳይሆን የተጨነቀው ለራሱ ድካም ኪሎ ሜትሩ ጨመር ማለቱን ያስጨነቀው በጣም ድንቅ ነው እየሰማን እያየን ያለ ነው። ሩታ ዛሬ በጣም አስደስታኛለች። ቆፍጠን ያለ ትክክለኛ የውስጧን የሚገልጽ ንግግር ነግሯለች። ከዚህ በኋላ ሩታ ሀብቴ እንኳን አይደለም ካንተ ጋራ እንደዚህ ልትነጣጠፍ እንዲህ ልትቀልድ አብራክ ሰሞኑን እንደነበሩት አይነት እይታዎች ልታሳይህ ቀርታ አንገቷ ቢታረድ አትሞክረውም። ሰላሞች ይብዛ ቤተሰብዬ። በጣም እኮ የሚገርም ነው። ራሱ እንዴት እንዳያያችሁ እኔን ለማጥመጃ ብለሽ ነው አላለም? አንተ አሁን ወንድ ሆነህ አንተም ወንድ ሆነህ ስትጠመድ ታየኝ። ሩታ እኮ ፈርዶባት ነው እንጂ እኔ እውነቴን ነው ለአንተ የምትገባ ሴት አልነበረችም። ታውቃለህ አብርሃም ባይዘው በጣም ያንተን ስነ ምግባርና ባህሪ እየጠላን ነው ከለት እለት ምንም ነገር ደስ አይልም። አሁን ደግሞ ግርጣት መስለን የመጣው ዛሬ ምን ያቺ በአንድ ቀን ገርጣታን ያሳደረችክ ሎቱ ስባት ምን መስለን የመጣው እናንተ ይቅርታ አድርጉልኝና ፊት ለፊት እንዲሳየው ሲያወራ ምናምን የሆነ ከበደኝ የሆነ ወረረኝ ነዘረኝ ነኝ ያፌ ቆረጥልሽ በቃ። እስቲ የትኛውን ህግ አምጥተክ ልጅሽን የትም ወስደሽ የማኖር ወይም ደግሞ የመኖር መብት የለሽም የሚላት የህግ አካል ይምጣና እናያለን ማለት ነው። ጉድክን እናይልካለን። ደፋር ዝም ብለ ወናፍነ ለካ ምንም ህግና ስርዓትም አታውቅም። ሩታ በዚህ አጋጣሚ ተጠቅማም ይሁን ያንተን ነገር አይታም ይሁን የምትሄደውም ወይም ደግሞ ፈልጋም ይሁን አገባክም ሩታ በራሷ አስባ በራሷ የምትንቀሳቀስ ስማርት ነች። የጋሽ ሀብቴ ልጅ ተረዳ አይደለ? እንዳንተ ቤተሰቧን ያሸነፈች ጥጋበኛ ሴት አይደለችም። ሊቆጣጠራቱ ላይ ሞክራል። ቤተሰብ ሊቆጣጠራት አትሄጅም። ከፈልክሽ ልጁን አስቀምጠሽ ይጃላለም በዛሽ በውሽማክ ልታሳድገው እናቲቱ በህይወቴ ያለች ከዚህ በኋላ አምናኗ እሷ ልጇን ላንተ ጥላለት የምትሄደው ጉረኛ ነህ ካንተ ሲበዛ ማለት ነው። በእርግዝና ሰዓት አንድ ቀን እናቲቱ በሆዷ ውስጥ እንደው የሆነ ነገር መኩርታ አምሯት ሊኖር ይችላል። ባይዘው እንደው ሽታስ አልወጣበትም ይሄ ልጅ እግዚአብሔርን። ባልየው ሳይኖር እኮ ነው አርግዛ የወለደችው ሴት። ደግሞ እንደው አታፍርም? ትንሽ አስረግዛሃት ሌላ ሴት ላይ ስትሯሯጥ ኖረክ እንደፈለክ ስትዘሙት ኖረክ አሁን እንደው ልጅ እንደሚወድ ልጁን እንደሚፈልግ አባት ስትሆን እግዚአብሔርን አንተ በጣም ያለማችን ኖረኛ ሰውን አብርሃም እኔ ባገኘክ ምን ላረግህ እንደምችል አላውቅም። በዛ ማርም ሲበዛ ይመራል። በነገራችን ላይ ቤተሰብዬ ይሄ አሁን ሩታ ያለችበት ቤት አብርሃም ቁጭ በይ ብሏት ከዚህ በፊት እሷና እሱ ያሳለፉበት ቤት ነው አይደል? የኪራይ ቤት ነው አይደል ቤቱ? እኔ ምን አልኩኝ ከዚህ በፊት ችግር በሩታ ላይ እንደሚመጣ ቃለው ቤቱን ሩታ ለቀሽ ቤት ተከራይተሽ ውጪ አልኳት እኔ በቪዲዮዬ ላይ። እንግዲህ ቤቱን ለቃ ብትወጣ ከፈለገች ናዝሬት ከፈለገች ሐዋሳ ከፈለገች ደግሞ ቡታጅራ የመኖር መብት አላት። እሱም ደግሞ እንዳባት ለቅምጡ ላስቀመጣት ሴት ለውሽማው እንዲመቻች አድርጎ ሮጥ ብሎ ልጁን አይቶ ለመግባት እንደሚመቸው ለራሱ እኮ ነው ያደላደላት። ያኔ ለሷ አዝኖ መሰላችሁ? ዛሬ ሁላችሁም ስሙ። አብርሃም ያኔ ያንን ቤት ተቀመጪበት ብሎ ከነ ልጁ ያስቀመጠው ለሩታ አዝኖ አይደለም።
ልጁ እያደገ ሲመጣ አባትነቱን እንዳይክደው ስለሚፈራ ነው። በተአምር አብርሃም የልጅ ፍቅር ያለውም ልጁን የሚወድ አባት የመጀመሪያ ልጅ ከእግዚአብሔር ሲሰጠው መጀመሪያ እናቲቱን ነው የሚንከባከበው። ወገን ስሙኝ፣ ማደራ በደንብ ስሙኝ። ልጅቷን አንዲት ቀን አርግዛ እኛ እንደው ቪዲዮውን የተከታተላችሁ ታውቃላችሁ። ምን አማረች ሳይላት ተውት፣ አምሮቱን ተውት። ያን ያህል ጊዜ ስታረግዝ 9 ወር ሙሉ እንዳስለቀሳት ነው አርግዛ የወለደችው፣ እንዳስለቀሳት። ይሄንን የነሩታና የናብርሽን ቪዲዮ ያለ ማቋረጥ የተከታተላችሁ ብቻ ናችሁ የሩታ በደልና ግፍ እንደኔ እንደ እግር ሰዓት የሚያንገበግባችሁ። ተረዳችሁኝ? ዛሬ መታችሁ ምናምን የሆነ ነገር አይታችሁ ወደ ሄርሜላ ላይ ደገፋችሁትን አይደለም እያልኩ ያለሁት። ከጥንት ጀምሮ የተከታተላችሁ ካላችሁ በዚች ጊዜያት ውስጥ አይ ቲንክ አመት ነው አብረው አይደል ያሉት? አዎ ከተጋቡ እንኳን 11 ወር ብያችኋለሁ። ልጅቷን መጫወቻን ያደረጋት ቤተሰብ መጫወቻ። ያኔ እኮ የመጀመሪያ ፍቅረኛው ፍቅር ጥላው የሄደችው በምክንያት ነው። ወደፊት ባልሆነ እንደማያዘልቃት ብዙ ነገሩን ገምግማ አይታ ነው ግራ ያውጭኝ ያለችው። ከሱም ተለይታ ሄዳ ከፉአድ ነው ወልዳ ቀጥልም ተለያይታ ልጅ ወልዳ ያለችው። ተረዳችሁኝ? አብርሃም ሰው ቢሆን አብርሃም ለህይወቴ ይመጥነኛል የምትለው አይነት ወንድ ቢሆን ኑሮ ፍቅርም ጥላው አጠፋም ነበር ያኔ። አሁን የፈረደባቸው ናቸው እነ ሄርሜላ እነ ሩታ ምናምን በሱ ህይወት ውስጥ እንደዚህ መጫወቻ የሆኑት። ያመለጣም ምንም ሩታን እንደፈለገ እዚህ ጋር ኑሪ እዛ ጋር ኑሪ የማለት መብት የለውም። ቤተሰብ ያለውን መብት እኔ ብያችኋለሁ። ቤቱን ለቀሽ ውጪ ሩታ፣ ነገ መጫወቻ ያረግሻል። ቤቱ የኪራይ ቤት ነው ሲጀመር። ሁሌ የሚፎክረው በቤቱ ነው። ልጆች መተው ሲጠይቋት ይቀናል። ሴቱ መጥቶ ሲጠይቃት ይቀናል። ወንዶቹ መጥተው ሲጠይቁት ይቀናል። እሱ 2 ቤት ማጫፈር እና እንደፈለገ እንደገዢ ታውቃላችሁ። ባይዘው አብርሃም ገንዘብ ካገኘ ወዲህ ነው እንዲህ አይነት ስሜት ያመጣው። ድሮ ምንም እንዲሰው ቀና ብሎ ማያይ ልጅ ነበረ። አሁን ገንዘብ ሲመጣ ሰውነቱ ሲፈረጥም ጭንቅላቱ ተደፈነ በሙራ። ለዛውም በጮማ እንዳይመስላችሁ በሙራ ነው የተደፈነው። ስለዚህ ሁሉም ያልፋል። ምንኝ ይሄ ሁሉ የተወጣጠርከበት ነገር ሁሉ ያልፍ። ሲቀጥል ሸገር ማንም መጥቶ የሚኖርባት የኢትዮጵያ ከተማ ነች። ኢትዮጵያውያንን ሁላችንም የትም ነው የምንኖርበት። ግን እንዲህ አይነት ዱርዬ ከየትም መጥቶ ሸገር መሃል እንደፈለገ 2-3 ሴት ያገላበጠ በቪዲዮ ሰርቶ ሲለቅ ዝም የሚል ሰው አልነበረም። ግን ቦታ የሰጠ ስለሌለ ነው። እናም ምን ለማለት ፈልጌ ነው ወደ ሜን ፖይንቱ ስገባ ማለት ነው። ሩታ የትም ሄዳ የመኖር መብት አላት። ተረዳችሁኝ? የትም ሄዳ የመኖር መብት አላት። ያ ቤት ስትቀመጥበት ምን ያህል እስራት ውስጥ እንደሆነች እኔ ታውቆኝ ነበር። ምንም እኮ ገዝታዊ እኮ የገቡበት ቤት እኮ አይደለም፣ ኪራይ ቤት እኮ ነው ቤቱ። ቤተሰብ ይሄ ነገር ነፃነትሽን ይነሳሻል፣ እንደፈለግሽ እንዳትሆኝ ያደርግሻል። እባክሽን ሩታ ቤት ተከራይ አልኩኝ እኔ ከአንድም ስንት ጊዜ ማለት ነው። ይሄው አሁን አያችሁ፣ ቢያንስ ቤተሰቤ ጋር ለ2 ወር ልሂድ ስትለው ሊበላቸው ደረሰ። መብት እንደሌላት በቃ እሷ ቁጭ ትልና ይወላችሁ። አሁን የተከራየው ቤት ውስጥ አሁን የምታዩት ቤት ውስጥ አብርሃም ሲመጣ ልጇን ይዛ የምትገኝ ሴት ከቤት የማትንቀሳቀስ በቃ እንዴት ነው ሳልካት? አንተ እቺ ልጅ እኮ የሰው ልጅ ነች። ይሄ ልጅ በጣም መቀጣት አለበት ወገኖች። አማኝ ነገ ሄርሜላ ጧሄ ነው። ሩታን ድሮ እንቁላሌ ያለ እንደዚህ ጫማ ጎንብሳ እንዳታደርግ አጎንብሶ ጫማዋን የሚያጠልቅላት ልጅ ነበረ። ቪዲዮን ዞር ብላችሁ ተመልከቱ። ዛሬ ተቀይሮ ያ ካልተነጠፍኩልሽ አስፋልት ካልሆንኩልሽ ሲል የነበረው ሰውዬ ዛሬ ደግሞ ወደ ሌላ ሴት ተከርብቶ እዛ እየተጫወተባት ነው ጌም። እሷንም ለትዳር አይፈልግም። የሚፈልጋት ደግሞ ለጊዜያዊ ጥቅም ብቻ። ስለዚህ ይሄ ልጅ እንደ እውነት አትቀጡልንም። ብትቀጡ ሰዎች ምን አለበት ሰው ተቀጥቶ ተምሮ ብታሳዩን። እኛም ብዙ ጊዜ እንዴ የሆነ ሰው እኮ የሆነ በደል ሰው ላይ ሲበድል ሲቀጣ ማየት ጥሩ ነው። ማስተማር ለህዝብም ጥሩ ነው፣ ለኦዲየንስም። ዝም ብሎ ብቻ የአንድ ሰውን ጉልበት ብቻ ኃይለኝነት ብቻ እያመጣችሁ ማሳየት አይደለም። ሲቀጣ ማሳዩን፣ ያ ሰው ከሰራው ስራ ሲጸጸት አሳዩን። ስለዚህ ሩታ መብቷ ነው ቤተሰቦቿ ጋር መሄድ፣ ልጇን ከቤተሰቦቿ ጋር በዓል ማሳለፍ። ጥሩ አስበሻል ሩታችን፣ ተመችቶኛል አይዲያሽ ማለት ነው። ሂጅለት። ነገ ደግሞ የህግ አካል አመጣል ያለው አንዱ ወመኔ በገንዘብ ደልሎ ሊያመጣ ነው። የህግ አካላቶች በእንደዚህ አይነት ቦታ ላይ መጥተው እንደዚህ አይነት ነገር አያደርጉም። ሲጀመር ህግና ስርዓት ደንብ አለ። ህግ አካል ሳይሆን ህግን አንብበክ መማር አለብህ። አንተ ገና ብዙ መቆስቆስ ይቀራል። አንተን ለማስተማር ማለት ነው። ብዙ ማገዶ ትጨርሳለህ አንተ፣ በጣም ብዙ ማገዶ። እንደገና አንተ እስክትበስል እኛ እናራለን። አዎ እና መብቷ ነው። ትክክለኛ ነገር ነው የተናገሩት። ሩታም ትክክል ነው የተናገረችው፣ አክስቷም ትክክል ነው የተናገረችው።
ልጅን አላሸሸንም። የጠራንህም ደግሞ አይተክ ሰምተክ በአግባቡ እንደሄድን እንድታውቅ ነው። ነገ ልጅን ሰረቀች ብለ እንዳትወቅሰኝ ነው ብለዋለች ሩታ። ሩታ ምን አጠፋሽ? ትክክል እኮ ናት ነው፣ የምሬ ነው። ትክክልና ትክክሉን ነገር ነው የነገረችው። እኔን ፈልገሽ በሰበብ እዛ ሄድሽው እኔ እንደልብሽ ለማግኘት ነው አላለም። አንተን ከዚህ በኋላ ሩታ የምሬን ነው ሩታ እንዲህ በእንጨት ከነካሹ እውነቴን ነው አንቺ በቃ እኔ አላቅም። እውነቴን ነው የምልሽ ለራስሽ ክብር የለሽም ማለት ነው። እንዲህ በእንጨት አትነካህም። እንዲህ በርቀት ነው የምልሽ። እሱንም እኮ ተጠግታ አይደለም። ከዚህ በኋላ ሩታ ትፈልጋለች። ምን አይነት ማይንድ ነው ያለህ አንተ አብርሃም? አንተ እኮ ራስህን ዝም ብለህ ሰቀልክ እንጂ ምንም አንተ ሊሰቀልልህ የሚገባ ሰው አይደለም። እኔ አንድ ትዳሩን ሳያከብር ሌላ ሴት ጋር ሄዶ ያመነዘረ ወንድ አክብራና አፍቅራ ተሽቆጥቁጣስ ወደሷ ለመመለስ የምትጥር ሴት ካለች ያቺ ሴት እብድ ናት። ለኔ የአእምሮ ችግር አለባት ማለት ነው። ተረዳችሁኝ እንዴ? እንኳን ሩታኛ እንኳን አብርሃም እንዲያየ ስናይክ እየተንገበገብን ነው፣ እየደበርከን ነው የምናይክ። ስራህ ነው። ተረዳን? አንተማ ሰው ነክ። ምሰራው ስራ የሰራሃት ስራ አንተ ላይ የጥሩ ስሜት እንዳይኖረን አርገከናል። ገባ? የሚያጫፍሩክ እንዳንተ የሚያመነዙሩ እንዳንተ ዝሙት የሚያበረታቱ ሰዎች ናቸው። እቺን ብቻ ጠንቅቀው ወቅ። እሺ? አዎ። ሲቀጥል ህግ አካል አመጣለሁ ብሏል። ጉድህንና ለማንን ይዘህ እንደምትመጣ ደግሞ ማስክ አስለብሰክ ወይ አንዱን ጎረምሳ ጎትተህ የምትመጣው በገንዘብ ደልለ ማለት ነው እንጂ የህግ አካላቶችማ የሚሰሩትን ያውቃሉ ጠንቅቀው። ስራቸውን በአግባቡ ያሳዩካል። ህግ ምን እንደሆነ ያስተምሩካል። ማን ነው ከደስታ ጋራ አይታችሁት እነ እዩ ጠርተውት ነበረ። የምንፈልገክ ነው ከልጅቷ ምናምን ሌላ ችግር ለመፍጠር ነው አንተ ከሩታ ህይወት ውጣ እያሉት ነበር። ይኸውላችሁ እኔ ባለፈው ያልኳችሁ ልጅ ነው ይሄ ልጅ ማለት ነው። ሩታን እንደዛ በድሏት እንደዛ ከአብርሃም ጋር ተደርቦ ከኤርሜላ ጋር ተደርቦ እንደፈለገ ሲያረጋ ቆይቶ አይን አውጥቶ ነው ቤቷ የሄደው። አይገርምም? ሩታ ምን አለች? ምንም አላለችው። ስቃን ያሳለፈችው። ስለዚህ እኔ ደግሞ ልል የምፈልገው ሩታ ራስሽን ጠብቂ። ምክንያቱም እንደነዚህ አይነት ሰዎች ያስበሉሻል። አብርሃም የሚልካቸው እነዚህ ቁርስ መሳራት የሚችላቸው ተላላኪዎች ናቸው። ተላላኪዎች ስለሆኑ ከእንደዚህ አይነት ሰዎች ጋር በየዋህነት አትቀራረቢ። ኮስተር በይ፣ ቆፍጠን በይ። ደስታም ከዚህ ሰው ጋር መምጣትክ ትክክል አይደለክም። ምን እንዳደረሰብህ ከዚህ በፊት አፉ ውስጥ ካልሲ አፉ ውስጥ ሶፍት እየተቀጠቁ አልነበር እንዴ? አስረው ሲጫወቱብህ የነበረው ምንድነው? የፍቅር ሰው ማለት ያገኘውን እስከ ነፍሱ ማጥፋት ድረስ እየሄደ ያለውን ሰው አሜን ብሎ የሚቀበል ከሆነ ይሄ በገዛ እጅግ ራስክ ላይ ጉዳት እንዲመጣ መፍቀድ ማለት ነው። ስለዚህ ፍቅርህንም የዋህነትንም አንተን በልክ አድርገው። የሚጎዷችሁ ሰዎች ላይ እንደመገር እነሱ ተጣብቀውባችሁ ዝም የምትሉ ከሆነ ነገ ከባድ ነገር ወደ ህይወታችሁ ሲመጣ ማንም ያስጥላችሁ። ይሄን አስምሩበት። ሲቀጥል ደግሞ ሩታ ሜሪንና ዳኒን ይቅርታ ጠይቃለች። ኦኬ፣ በጣም ጥሩ ነው። በነገራችን ላይ ከዚህ ፊት ሩታ ለአብርሃም ለዚህ ለከንቱ አያችሁት አይደለ? አብርሃም ጥሩ ሰው ሆኖና እንደው መስዋዕትነት የሚከፈልለት ሰው ቢሆን ኖሮ እንደዛም ብታረግ አይከፋንም ነበረ። እንደዛ ያደረጋት ተሳሳታት። ታውቃላችሁ፣ ተሳሳተች። በቃ ቢያንስ እስቲ ሰላማችን ከተመለሰ እኔም ጋር ያሉ ሰዎች ይቅሩ በሚል ሄዱ አለቻቸው። በእርግጥ የዛኔ ቪዲዮ ሰርቻለሁ እኔም ሩታ በዚህ ልክ ከቤት ሄዱ ባታያቸው ጥሩ ነበረ። በተረጋጋ መልኩ ቁጭ አድርገሽ በፍቅር በትህትና። ምክንያቱም ጥሩም ሰሩ አብረውሽ ጥሩም አልሰሩ እነዚህ ሰዎች በመጥፎ ሰዓት ላይ ጎንሽ ነበሩ ቤተሰብዬ። ስለዚህ በሰላም መሸኘት ነበረብሽ ብያት ነበር። እንግዲህ ያ ነገር ሳይሆን ቀረ። እነሱም ተቀይመው ሄዱ። አሁን ላይ ደግሞ ዛሬ ይቅርታ ብትጠይቅም ዳኒ ሊሰማት አልቻለም። ባይዘው ዳኒ ወንድ ልጅ ስለሆነ ክብሩ እንደተነካና በጣም እንትን እንደሆነ ገና ብዙ ያካብድባታል። በቀላሉ አይመለስም። ግን ሜሪ እውነት ምንም ቢሆን ስጋ ዘመድ፣ ምንም ቢሆን አስተዋይ ሴት በእውነት መጨረሻ ላይ እኔ እንደ ዳኒ አርጋ ለመሄዱ አስደስቶኛል። ከጎኗ ሆና ስታለቅስ እንዲያውም ልቧን ነው የነካቻትና እኔ ከሩታ ጋር ብሬን ያለቀስኩት። ባይዞ የሆነ ሰዓት ላይ ታችኋል። ሜሪ ከዳኒ ጋራ ዳኒ ከሄደ በኋላ ሜሪ ያጽናናቻት የነበር ሰዓት ሩታ ስታለቅስ የነበረው ሰዓት እውነት እንባዬ ነው አብሯት የወረደው። እኔ ሩታ የሆነ የሚያሳዝን ሰዓት በጣም የሆነ የሚነካ ልብ የሚነካ ሰዓት ላይ ስታለቅስ እኔ ብዙ ጊዜ አላቅም፣ እኔ አልችልም። የሚያሳዝን ነገር አላትና ሜሪ ስለተረዳሻት ይቅርታ ስላረግሽላት እግዚአብሔር ያክብርሽ። በእውነት ሰው ነች እቺ ልጅ። ይህ አብርሃም በተባለ ሰው ህይወቷ ምስቅልቅል ያለባት ሴት ናት። ያላሰበችው ህይወት ነው የገጠማት። ህይወቷን እስከመጨረሻ በትዳር አዝልቃ እስከመጨረሻው ጥሩ ህይወትን ስትመኝ ነው እዚህ ትዳር ውስጥ እዚህ ህይወት ውስጥ የገባችው። ግን ይሄ ትዳር በ11 ወሩ ነው የተቋጨው። በ11 ወሩ አስቡ። ከተጋቡ እንኳን 11 ወር አይደለም፣ ግን ተዋውቀው ቆይተው ከተጋቡ
አጭር ጊዜ ውስጥ ነው ይሄ ነገር ተፈጥሯል እስከ መለያየት የደረሱ። ስለዚህ ጉዳት አለ ውስጧ። አይምሯ ትክክል አይደለም አንዳንዴ የምታስበው። ለምን ይሄ ሁሉ ጥፋት አታጠፋም ነበር? ያ ካሜራ ፎቶስ ከማንሳት ምናምን የደረሰችው በምንድን ነው? በጥሩ አስተሳሰቡ ስላልነበረች። ስለዚህ ልል የፈለኩት ምንድነው ተረዷት በቃ። ማለት ሩታ አጥፍታለች። አዎ ያኔ አጥፍታለች። ዳኒ በርታ ምናምን አትበሉ። ምንድነው ዳኒ በርታ? በቃ ተሳሳተች። ሰው አይደለችም። ይቅርታ ጠየቀች። ዳኒ 4-5 እነ አብርሽን ሄዶ ይቅርታ ሲጠይቅ አፍሯል እንዴ? ከአንድም ስንት ጊዜ ያስቀይሟቸዋል ነበር። ኖርማል ነው ያሉት። ለምን እንደሚያካብደው እሱ በህይወት ዘመኑ እሱ ጥፋት አያጠፋም? አላጠፋምም። ከዚህ በፊት ብዙ ጥፋት አጥፍቷል። ስለዚህ ሩታም ሰው ናት። ደግሞ የሷ ይለያል። ያለችው በጣም መሰናክል ውስጥ ነው። ልጆቹ ከበፊት ጀምሮ ከእርግዝናዋ ሰዓት ጀምሮ አንድም በሷ ህይወት ውስጥ አርፎ የተቀመጠ ሰው የለም። ናሏን ያዞሯት ስትሰራ ያለ ነው። በጣም ብዙ መሰናክል በህይወቷ ውስጥ አለ። ስለዚህ ይቅርታ ብታረጉ የሚጎዳችሁ ነገር የለም። ክፋት አስባ አይደለም። የሷና የሱን ሰላም አመጣለሁ ብላ ያው ጎርታችኋለች አይምሯችሁን። ቢሆንም ግን ተመልሳለች፣ ተጸጽታለች ከልቧ። እንባዋ ራሱ ያሳዝናል እውነት። እና ሜሪሻ ስለተረዳሻት እኔ በጣም ደስ ብሎኛል። እግዚአብሔር ምንም ቢሆን ስጋ በቃ ቤተሰብ የእውነት በጣም ነው ደስ ያለኝ ሜሪ መጨረሻ ላይ ስለተረዳቻት። ያው እንግዲህ ዳኒም ትንሽ ይበድና ከዛ በኋላ በሆነ ሰዓት ይመለስ። ዳኒም አታካብድ ማለት የሆነው ነገር ትስተት ነበረ። እኛም በዛ ሰዓት እንደዛ አርገሽ ባትሸኛቸው ብለን እኛም ቪዲዮ ሰርተናል። እውነት ለመናገር ጥፋት አጥፍታለች። ቢሆንም ግን እቺ ልጅ ያለችበትን ሁኔታ አንተ ብትኖርበት እስካሁን በህይወት አትቆምም ችለህ ማለት ነው። ተረዷት በቃ ተረዷት፣ ሩታን ተረዷት። አታካብዱ። ሩታ እንዲሰርታ እያላችሁ የምታጋልቡ ሰዎች ማለት ተረዷት። ልጅቷ እግዚአብሔር እየጠበቃት ነው ባይምሮ ያለችው። ትረዱኛላችሁ? እንደ ሩታ ከባድ የህይወት ምዕራፍ ያሳለፈች ሴትን ያላየው በህይወቴ። ስለዚህ መረዳት ያለ ነው። ደግሞ ይቅርታ ትልቅነት ነው። ከልቧ ነው ይቅርታ የጠየቀቻቸው ሩታ። በዚህ አጋጣሚ ለማንም ነው ይቅርታ አስተምራለች። ሰዎች አንዳንዴ አይሳሳቱም የተባሉትን ነገር ተሳስተው ከልብ ይቅርታ ሲጠይቁ ደስ ይላል። ይሄ ከንቱ አብርሃም በራሱ ጥፋት ሴት ጋር ሲሽከረከር ኖሮ አንድ ቀን እኮ የረባ ይቅርታ አልጠይቃትም ሩታን። የሆነ ደስ የሚል ይቅርታ ጠይቃት ብለን የምናውቀው አንድ ይቅርታ እስቲ መዛችሁ አምጡ ከተሰሩ ቪዲዮዎች። አንድ ቀን ብሏት አያውቅም። አያችሁ ከእንዲህ አይነት ሰው ጋር ይኖረችው እድሜ ልኳን ማለት ነው። ለማንኛውም ግን ጥሩ ሰርተሻል። ሰላም ማውረድሽ፣ ዳኒንም ይቅርታ መጠየቅሽ እሱ ባይቀበልም ሜሪ ግን ጥሩ ትሪት አርገሻታል። ትክክል ነው። ተጋባት። ገባችሁ? ጉዳዩ የሷ መከራ የሷ ስቃይ ተረዳቻት ወዲያው። በቃ ያለችበት ነገር ወዲያው ገባት። እንዲህ አይኗን ሳየ ሜሪን የመረዳት አቅሟን አየሁትና ሜሪሻ በጣም ነው ደስ ያለኝ። እስቲ ምን እንደምታመጣ እናይካለን። ጋሽ አብርሃም ማለት ነው ምን እንደምታመጣ እናይካለን። ምንም አታመጣ ከምቡርምቡር ውጭ ምንም አታመጣም። እንዲያውም ይወልክ የባሰ ነገር ነው የሚመጣብህ። አሁን በራስ ጥፋት ጸባይ ባለመግዛትክ ምን እንደሚፈጠር ልንገርክ። ሩታ በዚህ አጋጣሚ አይዲያውን ያው በእርግጠኝነት ታስበዋለች ብዬ አስባለሁ። አሁን አንተ ያለህበትን ቤት እርግፍ አድርጋ ተታልክ ማለት ነው። ከዛሽ ከውሽማ ጋሽ ኮሎሌ በልበት ሌላ ቤት ተከራይታ ካንተ ካለህበት በጣም ይወጣ 2 ሰዓት አይደለም የ4-5 ሰዓት መንገድ ያለው ቤት ተከራይታ መኖር ትችላለች። what do you think that time አዎ ሩታዬ ይቺን ነገር እስቲ እንደ አይዲያ ያዣት ማለት ነው። በጣም ለፍቶ ነው ልጁን ማየት ያለበት። አይገርምም? እስከዛሬ ተንደላቋል። እስከዛሬ እንደፈለገ ማለት ነው በ5-10 ደቂቃ ከች እያለ ነበር አይደል ልጁ የሚያየው። አሁን ደግሞ ሩትዬ ይልፋ ትንሽ ለፍቶ ህይወትን ወይም ደግሞ ለልጅ የሚከፈለው መስዋዕትነት ቢያንስ በዚህ በትንሹ ማለት ነው። ይሄ መስዋዕትነት ከሆነ ማለት ነው። ስለዚህ እንደ አይዲያ ሩታችን ራቅ ያለ ቤት ቆንጆ ቤት ፈልጊ አደራሽን። እቺ ነገር የልባችንን አሳኪልን። ያንን ቤት ለቀሽ ውጪ አዚማን ቤት ማለት ነው። በቃ ከዚህ በኋላ ደግሞ ይሄ የተሰቃቀለ ፎቶ እውነቴን ነው ሩታ አውርጃቸው። ጠቅላላ የሱ የሚባሉ ፎቶዎች ፊት ለፊት መሆን የለባቸውም። በዚህ ሰዓት እሱ ከውሽማው ጋር ነው። ከውሽማው ጋር ሌላ ታሪክ ውስጥ ነው ያለው። አበቃ። የአብርሃም ጉዳይ አቆቷል። በተረፈ ቤተሰብዬ ሩታ መብት አላት አይደል? መብት አላት እያላችሁ በኮሜንት አጥለቁልቁት። ቤቴን ሰላማችሁ ይብዛልኝ። ባይ ባይ።